ትናንትና ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ 666 ሆናለሁ ብያለሁ። እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቀዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቀዋለሁ። ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ አላችኋለሁ። እሺ በጣም ይቅርታ፣ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቀዋለሁ። እሱ ይቅር ብሎኛል። ሀቢባ ብመኝላት እንደው ድርብ አጥንት እንዲኖራት ነው። ድሮ አሁን አባቴ ክቡር ዘበኛ ነው። 50 አለቃ ጥጋቡ ገብሬ የኔ አባት ክቡር ዘበኛ ነው። ድሮ ካራማራ ጦርነት ላይ ጀግንነት ሲሰራ ስንት ታሪክ ሲሰራ የኔ አባት በቁመት ተመርጦ ነው። እቺን የምታከል እቺ አሞክሳሲን የምታከል ሴትዮ አመሰችው እኮ እና በዚህ ጀግንነትሽ ፕራውድ ነው ማድረግ ያለብሽ። በቃ ይሄን ነው መናገር። በእውነት እኔ ጀግንነት በቁመት እንዳልሆነ ያየሁት ባንቺ ነው። እኔ በአካልም አግኝቻታለሁ። ሀቢባ አጭር ናት፣ ግን ይኸው እኔንም አመሰችኝ። ይኸው ጌም ስንጫወት ሰውንም የአንዲት እናት ስስ ጎኗ ልጆቿ ናቸው። ልጆቿ ሲነኩ ትሰበራለች፣ ታለቅሳለች። ሀቢባ በተለያየ መንገድ በተለያየ ጉዳይ ላይ ስትወቀስ ስትሰደብ፣ አካውንት ሲዘጋባት፣ ብዙ የለፋችበት ብዙ የደከመችለት አካውንት ሲዘጋባት አንድ ቀን እንኳን ስታማረር ሰምተን አናውቅም። ከማመስገን አካውንት ቢዘጋ አካውንት ይመጣል እንኳን ተሰደብኩ እያለች የምታልፍ ናት። እንደውም አላግጣባቸው ሁሉ ነው የምታልፈው፣ ሙድ ይዛባቸው ሁሉ ነው የምታልፈው። ግን ዛሬ በልጇ መጡባትና አስለቀሷት። ምን ትጠቀማለች? አሁን እንደዚህ አይነት መልእክት የላከችላት ሴት ፈጣሪን አትፈራም? እግዚአብሔር በሰጠው በዚህ በልጅ እሱ ፈልጎ ወይም ደግሞ የእሱ እናት ፈልጋ ወይም ደግሞ የተለየ ኃጢአት ስላለባት አይደለም ይሄን ነገር የሆነባት የደረሰበት። ልጇ እንደዚህ ሆኖ ለመፈጠሩ እሷ ምንም ኃጢአት ኑሮባት ወይም ደግሞ ፈልጋ ያመጣችው ነገር አይደለም። እግዚአብሔር የፈቀደውን ነው፣ እግዚአብሔር የወደደውን ያደረገላት። ደግሞ እጅግ በጣም ጠንካራ ናት። ስንት እናቶች አለው አይደል እንደ ተደብቀው የሚኖሩ እንደዚህ አይነት ልጅ ስላላቸው የሚያፍሩ። ምን ሆነባት ደግሞ ልጇ? ምንስ እንደዚህ አይነት ለመናገርስ የሚያበቃ ነው ወይ? ይናገራል፣ አንደርስታንድ ያደርጋል የፈለገውን ነገር። አረ የሚገርም ነው። እኔ እንደዚህ አይነት ሰዎች ግን ምን አይነት ንግበኔ የማይሉ ነገ እናንተ ላይ ምን እንደሚደርስባችሁ ምን ሊያደርስባችሁ እንደሚችል አታውቁም እኮ። በዛሬ ነገ በምትወልጁ ይቅርና ዛሬ አንቺ በተናገርሽበትና አንደበትሽን አሳስሮ ሊያስቀምጥሽ ይችላል። ፓራላይዝ ሆነሽ የምትቀመጭበትን ነገር ሊሰጥሽ ይችላል። እንዴት አናስተውልም? የፈለገ ብንቀየም የፈለገ ጥል ቢኖርብን ለምንድን ነው እንደዚህ እግዚአብሔር በሰጣቸው ሰዎች ላይ የሆነ ነገር በሰጣቸው ሰዎች ላይ ጣታችንን የምንቀሰርባቸው? ያሳፍራል። የምር በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። አያችሁ፣ አስለቀሳችኋት። ምን ተጠቀምሽ? እሷ ስላለቀሰች እንዴት እሷ ያሳለፈችውን ይሄ ልጅ የከፈለችለትን ዋጋ አንቺ ብትሆኝ ትከፍያለሽ? በጣም ጀግና ሴት እኮ ናት። የምትነካ ሴት አይደለችም። እናት ናት፣ የምርም እናት ናት። ወይዘወይ እራሷ ናት። ምን አይነት እናት ጠንካራ እንደሆነች ስንት ዓመት ሙሉ አስታማ መናገር ደረጃ ልጇን እንዳደረሰች ራሷ እኮ ናት የተናገረችው። ሳይመን እኮ ይናገራል። ጋይስ አታውቁም እንዴ? የማታውቁ ካላችሁ እንንገራችሁ። በደንብ ይናገራል፣ በደንብ ይናገራል፣ ያወራል፣ ይሰማል። ለእንደዚህ ተብለ እንደዚህ ጣት የምትጠቋቁሙበት ልጅ አይደለም። አንድ ሁለተኛ ደግሞ በየቤቱ የተዘጋባቸው ስንት ልጆች አሉ። እናቶቻቸው አቅፈው እንዳያዋቸው ሰው እንዳያያቸው ይህ የእንትን በሽታ ነው የዘር ነው እንደዚህ ነው እየተባለ ባልኩትኝ ካልፈረደልኝ እኔ ሃይማኖት አልባ ሆናለሁ 666 ሆናለሁ ብያለሁ። እንደ እናት ስሜታዊ ሆኜ እሱን ፈጣሪን ይቅርታ ጠይቀዋለሁ። ለምን ፈጣሪን ነው ያስቀየምኩት፣ እሱን ይቅርታ ጠይቀዋለሁ። ይሄን ስል ደግሞ ለተከፋችሁ ሰዎች ደግሞ ላዘናችሁ ሰዎች ደግሞ ይቅርታ አላችኋለሁ። እሺ በጣም ይቅርታ፣ ስሜታዊ ሆኜ ነው በጣም እና ፈጣሪን ይቅርታ ጠይቀዋለሁ። እሱ ይቅር ብሎኛል። እሱ ይቅር ባይ ነው። ይቅርታዬን ተቀብሎኛል እና እናንተንም ደግሞ ይቅርታ በጥያችኋለሁ። ይሄ ቪዲዮ የአድናቆት ቪዲዮ ነው። ለቲክቶከር ሀቢባ ያለኝን አድናቆት ለመግለጽ ነው። ያው አላቃትም፣ አውርቻትም አላቅም። እውነቱን ለመናገር እንደናንተ እዚህ ላይ መከታተላት ልጅ ነች።
ጠንካራ ነች። በጣም የምትሰራው ነገርም ያስደስተኛል። በተለይ በአረብ ሀገራት ላሉ እህቶቻችን አጎሮሯቸው ላይ ቆማ የተዘረፉትን ገንዘብ ስታስመልስ ተመልክቻለሁ። ይሄም ይመስለኛል ሰሞኑን ቲክቶክ አካውንቷ በተደጋጋሚ ሲዘጋ ተመልክቻለሁ እና በጣም አሳዛኝ ነው። ቆሼ ቆምቦሬ ስንት ለህዝብ የማይጠቅም ዘር የሚሳደቡ ሃይማኖት የሚሳደቡ ሰዎች እዚህ ቲክቶክ ላይ አካውንታቸው ዘና ብሎ የተንቀሳቀሰ እንደዚህ ድምጽ ምናሰማ እንደዚህ ለወገን ጥብቅና የሚቆሙ ሰዎች አካውንታቸው ለመዘጋት ጫፍ ላይ ሲደርስ ሲዘጋ እንመለከታለንና አሳዛኝ ነው። እህታችን ሀቢባ ለምትሰሪው ነገር በጣም ማመስገን እፈልጋለሁ። እድሜሽን ያርዝመው፣ ቤተሰቦችሽን ይባርከው፣ ልጆችሽን ያሳድግልሽ። በእውነት መስዋዕትነቱ ቀላል አይደለም። ሚዲያ ላይ እንደሚሰራ ሰው አውቃለሁ። ሰዎች ጋር ተገናኝቶ ታሪካቸውን ሰምቶ ለብዙ ሰው ማስተማሪያ ማድረግ ብዙ መስዋዕትነት የሚከፈልበት ነውና ይሄንን መስዋዕትነት የከፈል ስላለሽ ቴንኪዩ ማለት ፈልጋለሁ። ከዛ ውጪ ምን እንደተፈጠረ አላቅም። የብሔር የሃይማኖት ጉዳይ አነካክቷችሁ ከሆነ ማቀው ታሪክ የለም። ነገር ግን ስለምትሰሪው ነገር ክብር አለኝ። በርችልኝ። እህቶቻችንን በማንቃት በተለይ በአረብ ሀገር ለፍተው ሰርተው ስንት አይነት ጉዳጉድ ውስጥ ገብተው ያገኙት ገንዘብ አራያነት ባለው መልኩ እንዲያውሉት የተበሉት እንዲመለሱ እህቶቻችን በፍቅር ስም የተበዘበዙት ነገር ታሪካቸው ግላጭ ወጥቶ ለብዙ ማስተማሪያ እንዲሆን አድርገሻል። ቴንኪዩ። ቲክቶክ አዋርድ እንግዲህ ቢኖር ላንቺ ነው የምሰጥሽ ማለት ወዳለው። ብዙ እህቶቻችን አላችሁ፣ ወንድሞቻችን ብዙ አራያነት ያለው መልካም ነገር የምትሰሩ አፕሪሼት እንደራረግ። ቴንኪዩ በለዋት። በዚሁ አጋጣሚ አሽሩካ ቤተሰቦች አመሰግናለሁ።